ሰላምም ስራ እየሰራች እያጸዳዳች በነበረችበት ሰዓት ልክ ሰላም እንድታየው ፈልጋ ስልኳን ታበራና ታስቀምጠዋለች ማለት ነው። በዛም መሀል እንግዲህ ሮዛ ትመጣለች ማለት ነው። እያጸዳዳች በነበረበት ሰዓት ልክ ስልኳን ስታየው ፎቶንም አብራ እንድታየው ነበር የፈለገችው ማሂ ማለት ነው። በዛን መሀል ግን ይሄ እንዲፈጠር ያልፈለገችው ሮዛ ማለት ነው የናታን እህት ስልኩን እንግዲህ ሮጣ ይዘዋለች ማለት ነው። ሰላምም ስልኩን አንስታ ልታጸዳ ስትል ልክ ቀድማ ሮዛ ታነሳዋለች ማለት ነው። ሮዛ እንግዲህ ይህን የምታደርገው ናታንና ሰላም እንዳይለያዩ ስለምትፈልግ በዚህ መሀል ማሂ በጣም ትናደድና ሮዛን ምን አገባሽ? ቆይ ሁልጊዜ በመሀላችን እንደ እርጎ ዝንብ ጠለቅ የምትይው ለምንድን ነው ስትልም ተናዳ ገፍትራቸው ትወጣለች ማለት ነው። ሮዛም እንግዲህ ከኪችን ትወጣለች፣ ሰላም ማጽዳቷን ትቀጥላለች ማለት ነው። እናም ሰላም መጠየቅ የፈለገችው ነገር ነበረ ወንድሟ ናታን ማለት ነው። አንድ ጆሮ ጌጥ እንግዲህ አውቃ ማሂ ከሱ ጋር እንዳደረች ለማስመሰል አንዱ ያደረገችው ሴራ ነው ማለት ነው። እናም ጆሮ ጌጧን ናታን ክላስ አስቀምጠው ነበረ። በዛም መሀል እያጸዳች በነበረበት ሰዓት ሰላም ያን ጆሮ ጌጥ ታገኘዋለች። ጆሮ ጌጡንም ሄዳ ለሮዛ ትሰጣታለች ማለት ነው። ሮዛም ያደረገችው ምንድነው ቀጥታ ሄዳ ምን እንደተፈጠረ በግልጽ እንዲነግራት ወንድሟ ናታንን መጠየቅ ነበረ። ናታንንም እንግዲህ ያን ጆሮ ጌጥ ይዛ ሄዳ እኔ ምልክ ወንድሜ ይህ ጆሮ ጌጥ አንተ ክላስ ምን ያደርጋል እስኪ መልስልኝ ስትለውም ነበረ። በዛን መሀል ናታንም እንግዲህ ልክ ምንም እንዳልተፈጠረ አስመስሎ እንዴ ለምንድነው እኔን የምጠይቅኝ የእናንተ ጆሮ ጌጥ አይደለ እንዴ ብሎም ሲመልስላት ነበረ። ሮዚም እንግዲህ አይ ሰላምና ስታጸዳ አግኝታ የሰጠችኝ ስለዚህ አንተ ክላስ ምን ሊያደርግ ገባ ስትልም ደግማ ትጠይቋለች ማለት ነው። እሱም እንግዲህ ያው ከእህት የሚደበቅ ነገር ስለሌለ የተፈጠረውን ነገር አንድ በአንድ ለሮዛ ይነግራታል ማለት ነው። የዛን ቀን ምሽት ልክ ሰላም ሳጣት ወጥቼ የሆነ ሆቴል እየጠጣው እንደነበረ አስታውሳለሁ። ከዛ በኋላ ግን ምን እንደተፈጠረ አላቅም እህቴ ሲላትም ነበረ። በዛን መሀል ሮዛ እንግዲህ ወንድሟን ተረድታ ሴራ እንደሆነ ገብቷት እሺ በቃ ችግር የለውም የተፈጠረውን ነገር ስላልደበቀኝ ትልና እንግዲህ ትቀጥላለች ማለት ነው። በዛንም መሀል ወንድሟ ይጠይቃታል ሮዛን ማለት ነው ከሰላም ጋር የሆነ ነገር እንድናደርግ እንድትረጅኝ ይላታል ማለት ነው። እሷም እንግዲህ ሁልጊዜ ከኔ ነው ወይ እርዳታን የምጠይቀው አልፈልግም ብላም ብታንገራግርም ያው መጨረሻ ላይ ግን በወንድም የሚጨክል ልብ የላትም እና እሺ ብላ እርዳታዋን ቀጥላለች ማለት ነው። ሀሳባቸውም እንግዲህ በጣም ያስደስት ነበረ። ያም ማለት ሮዛ ልክ እንደ ወንድ አክት አድርጋ እንደ ወንድ ጸጉር ብዙ ነገር ተሰራርታ ጋቢም ለባብሳ እንግዲህ ማሂን አግታ ማሰቃየት ነበረ። በዛን መሀል ያው እናታቸውም የዛን ቀን ምሽት አልመጣችም ነበረ። ደውለውም ሲጠይቁ ምን ሲሉ እንደማትመጣ ትነግራቸዋለች ማለት ነው። ሮዛም እንግዲህ ይሄንን ነገር ተጠቅማ ያው እነሱ አሪፍ ጊዜ እንዲያሳልፉ እርዳታዋን ትቀጥላለች ማለት ነው። ማሂንም ሳሎን ቁጭ ብላ ባገኘችበት ሰዓት እስኪ አንዴ ስልክሽን ስጭኝ እናቴ ጋር ልደውል ትላታለች ማለት ነው። ማሂም እንግዲህ ምነው ጡት ጠግቤ ጡት ጠብቻ አልጠገብኩም አልሽሳ እናትሽ ትመጣ የለም ወይ ገና እኮ 3 ሰዓት ነው ስትላትም ነበረ። ሮዛም እንግዲህ አውቃ ስልኳን ለመውሰድ ስለሆነ ግዴታ በቃ በጸባይ መለመን ነበረባት። እና ማሂንም እንግዲህ በጸባይ ትለምናታለች ማለት ነው። ያንቺን ስልክ ታነሳለች እናቴ እኔ ስለማውቃት ነው ስጭኝም ብላ ድጋሚ ትጠይቃታለች ማለት ነው። ማሂ እንግዲህ ተንኮሉ አልዞረላትም እንግዲህ እሺ ብላ ስልኳን ትሰጣታለች ማለት ነው። በዛን መሀል ልክ እንደደወለች አስመስላ ሮዛ ማለት ነው እናቷ ጋር የእናቴ ስልክ ጠራ አንዴ ክላሴ ላውራ ትልና እሺ ትላታለች፣ ትፈቅድላታለች ማለት ነው። ልክ እናቷን የምታወራ አስመስላ ክላሷ ገብታ ከናታን ጋር የነበሩትን የፎቶዎች አብረው ያደሩ ቀን የተነሱትን ፎቶዎች ሌላም እንግዲህ ማስፈራሪያ ብላ የያዘቻቸውን ማሂ ማለት ነው ከስልኳ ውስጥ አንድ ባንድ ታጠፋቸዋለች ማለት ነው። ማሂም እንግዲህ ቆየት ብላ ትነቃና እኔ የምለው ይች ልጅ ለምን ቆየች ምንስ ታደርጋለች ስልኬን ይዛ ብላ ትዝ ሲላት ፎቶውን እንደምታጠፋባት ትገምትና ተነስታም እንግዲህ ወደ ክላሷ ትሄዳለች ማለት ነው። ክላሷም ስትሄድ ሮዛ ስራዋን ጨራርሳለች። ያ ማለት ፎቶውን እንዳለ አጥፍታባታለች ማለት ነው። እናም ውይ ቆየውብሽ እንደ ይቅርታ ስልክሽን ይዤ ትልና ስልኳንም ትሰጣታለች ማለት ነው። ማሂም ሮጣ ስልኳን ቼክ ነው ያደረገችው። ልክ ስታየው ፎቶዎቹ ጠፍተው ነበር ማለት ነው። እኔ የምልሽ ወንድምሽን ማስፈራሪያ ሌላ ነገር የማሊዝ ደደብ አድርገሽ ነው እንዴ የምታስቢኝ ትላታለች ማለት ነው። ሮዛም እንግዲህ አንቺ እኮ ሞኝ ነሽ የማይወድሽን ሰው ያፈቀርሽ የምትኖሪ ብላም ትመልስላታለች ማለት ነው።
በዛን መሀል እንግዲህ ማሂ ምንም አማራጭ ስለሌላት በጣም ትናደድና እኔ ሞኝ ነኝ ወይ ብላ ራሷንም ጥያቄ ውስጥ ታስገባለች ማለት ነው። ብቻዋንም እንግዲህ ህብረቷን ትቀጥላለች። ናታንም እንግዲህ በጣም በቃ ብዙ ነገር ፕሮግራም አዘጋጅቶ ወይን ምናምን አዘጋጅቶ አበባ አድርጎ ሰላምን እንግዲህ ሰርፕራይዝ ሊያደርጋት ምሽታቸውን ጥሩ ምሽት ሊያደርግ ያለውን ሮዛ እንድታግዘው ማድረግ ነበረ። ሮዛም እንግዲህ እሺ ብላ ያለ የሌለ እንትኗን ተጠቅማ እንግዲህ ማሂን አግታታለች ማለት ነው። እናታቸውን ስላልነበረች ሰላምና ናታን ጥሩ ሰዓት ጥሩ ላይፍ ሲያሳልፉ ነበረ እና ቤት ውስጥ ብዙ ነገር አዘጋጅቶ ናታንም ሰላምን ይንቀሰቅሳታል ማለት ነው። ሰላምም እንግዲህ እንዴት አተኛም ምናምን ብላም እንግዲህ ደንግጣ ትነሳለች ማለት ነው። ተነስታ ልብሷንም ቀያይራ ወደ ሳሎን ስትሄድ እንግዲህ ያልጠበቀችው ነገር ነበረ። እናም ደስ የሚል ምሽት አሳልፈው ሮዛም ትደውልና እንግዲህ እኔ ወንድሜ በብርድ መሞቴ ነው ይበቃችኋል፣ ወደ ቤት ልመጣ ነው ብላም ጥያቄ ታቀርብለታለች። ናታንም እየቀለደ አረ ትንሽ ሰዓት ስጭና አይበቃንም እህቴ እያላትም ነበር። በዛም መሀል ሰላም ነይ ነይ ጨርሰናል እያለቻትም ነበር። እናም ስራዋን ስለጨራረሰች ሮዛ ወደ ቤታቸው ትመጣለች ማለት ነው። ልክ ስትመጣ በሩን ክፍት አድርገው እነሱ አለማቸውን እየቀጩ ነበረ። ወይ ነጻነት ጭራሽ በሩን ክፍት አድርጋችሁ ነው የምትዝናኑ ስትላቸውም ነበረ። ወንድሟም እንግዲህ ጭንቀታችን ሁላ አንቺ ይዘሽልን ሄደሽ ነው ለዛ እኮ ነው እህቴ ይላታል ማለት ነው። እናም ወይኔ አሁንስ እኔም ፍቅረኛ መያዝ አማረኝ ስትለውም ወንድሟም እንግዲህ ተረጋጊ አንቺ እኮ ልጅ ነሽ ሲላትም ነበር። እዩልኝ እንግዲህ ይሄንን እሱ አሪፍ ላይፍ እያሳለፈ እኔ እንደዚህ አይነት ጥያቄ ሳቀርብለት ቆይ ገና ነሽ ይለኛል፣ አሁን ይሄ ምን ይሉታል ስትለውም ነበረ። እናም በቃ እነሱ አሪፍ ጊዜ አሳልፈው ጨራርሰው ወደ የክላሳቸው ይገባሉ ማለት ነው። ፊኛውን አበባውን ምናምን ስላላነሱት አውቀው ማየት አለባት ማሂ ብለው ስላሰቡ እነሱ ይተኛሉ ማለት ነው። ማሂም እንግዲህ ከታገተችበት ተነስታ በሌሊት ወደ ቤት ስትመለስ ያየችው ነገር በቃ ማመን አቅቷታል። ያ ማለት በቃ ፍቅረኛውን ናታን ቤት ይዟት መጥቶ ነው ማለት ነው ብላ በቃ ራሷን ኦፍ ታደርጋለች ማለት ነው። እናም ብታንኳኳ የናታንም የሁሉም ክላስ ቁልፍ ነበረ። ያሉት ነውማ አይቆለፍም፣ ይህ ማለት ቤት ይዟት አድሮ ነው ማለት ነው ፍቅረኛውን እያለችም በራሷ መንገድ እየተናደደች ነበረ። እናም እዛው በሩ ላይ እንቅልፍ ይዟት ይሄዳል ማለት ነው። እነሱም ጠዋት ሲነጋ ሲያዋት በር ላይ እንቅልፍ ይዟት ሄዶ ነበረ። ልክ ሲቀሰቅሷት ተነስታም እንግዲህ ሄደች ምናምን እያለች ናታን ክላስ ገብታ ቁም ሳጥን ሁሉን ነገር መፈተሽ ትጀምራለች ማለት ነው። እነሱም እንግዲህ ማናት ሄደችው ብሎ ተደናግጠው ያዩዋትም ነበረ። ናታንንም ጥያቄ ታቀርብለታለች። ይዛሀት መተህ ነው አይደለ? ቤት ውስጥ ይዛሀት መተህ ነው አይደል? እያለች በጥያቄ ስታፋጥጠው እህቷ ሮዚም ማንን ነው ሰላምን ነው የምትዩ? ሰላምማ ማታ መታ እኮ አሪፍ ጊዜ አሳልፈው ወይን ጠጥተው ደንሰው ሳይመሽባት በጊዜ ወደ ቤቷ ናታን ሸኛት ስትልም ስታናድራት ነበር። በዛን መሀል እንግዲህ ሰላምን ገፈታትራት ትወጣለች ማለት ነው። ያላት አማራጭ በቃ እናታቸው ጋር መደወል ነበር። እናታቸው ጋርም ደውላ ኧረ እባክሽ እማዬ የት ነሽ? ለምን አልመጣሽም? እኔ እኮ ያላንቺ አይሆንልኝም ምንም አልሆንልሽ አለኝ ስትላት ነበር። እሷም እንግዲህ እመጣለሁ እያለቻትም ነበረ። እናም ክላሳቸው ቆመው ስለነበረ ሰላምም እንግዲህ እኔም ስራ አለብኝ በቃ ልሂድ ትላቸዋለች ማለት ነው። ናታንም እንግዲህ እህቱን እኔ የምልሽ ያ እብድ የት እንዴት ሆነ ምናምን እያለም ጥያቄ ሲያቀርቡላት ነበር። እሷም እንግዲህ እብድ አትበለው እኮ ታማሚ አይደለም እንደውም እንየው ሲላትም እሷም በደስታ በቃ ሽና ለምን አሁን አናየውም ብላ ይዘው ትወጣለች ማለት ነው። ኧረ አሁን አይደለም እያላት ግን እሷ ማሳየት ስለፈለገች ብቻ እናም እንደዚህ ስለጠየቃት ደስ ብሏት ያው ይዘው ትወጣለች ማለት ነው። ቤት ውስጥ እንግዲህ ብቻዋን ትሆናለች ሰላም ማለት ነው። ሰላም እንግዲህ ኪችን ውስጥ ገብታ ምግብ ለመስራት ካሮት እየላጠች በነበረበት ሰዓት ማሂ ትገባለች ማለት ነው። ማሂም እንግዲህ ትላንትና ከናቲ ጋር ማን ነበረች ቤት ውስጥ ያመሸችው ተናገሪ ብላ ታፋጣታለች ማለት ነው። መልሱን እንግዲህ በቀጣይ የምናይ ይሆናል። ሰላም ምን እንደምትላት ወይስ ሰው ይደርስላት ይሆነው የሚለውን በቀጣይ የምናይ ይሆናል ማለት ነው። ሰላም ውድና የተከበራችሁ ቤተሰቦቼ ያላችሁ በሰላማችሁ ብዙ ትርፍርፍ ይበልልኝ። ቤቱን ላይክ፣ ሸር፣ ሳብስክራይብ ያደረጋችሁ አበረታቱኝ። ቀጣይ እስክንገናኝ እወዳችኋለሁ። ቻው